ሰላም welcome back to Therapy and Tea with Ruhi. ለማታውቁኝ ሩሂ ባይከዳ እባላለሁ የስነ ልቦና ባለሙያ also the founder of Anchored Village Counseling and Wellbeing. በዚህ ቪዲዮ እንዴት ልጆቻችንን በማስተዋልና በእውቀት እናሳድግ የሚለውን እንጨዋወታለን። ብዙዎቻችን ጊዜያቶቻችንን የምናሳልፈው የልጆቻችንን ባህሪ ለማስተካከል በመሞከር ነው። የማንፈልገውን ባህሪ ስናይባቸው ወይንም ጥፋት ሲያጠፉ እንናደዳለን፣ ስሜታዊ እንሆናለን፣ እንጮሃለን፣ እነሱ ይጮሃሉ፣ እንጫጫሃለን። ነገሩ ሳይፈታ እነሱ ሳይማሩ ያ ሞመንት ያልፋል። እኛ ደግሞ በጣም ጊልቲ ኮንሽስ ይሰማናል። ይህንን ኤክስፒሪየንስ አድርገን የምናውቅ ከሆነ ወይንም እያረግነው ካለን መጥፎ ወላጆች ሆነን ሳይሆን የልጆቻችንን የአእምሮ ብስለት ያላማከለ ኤክስፔክቴሽን ልጆቻችን ላይ ስላለን ነው። ስለዚህ በዚህ ቪዲዮ የልጆቻችን አእምሮ ብስለቱ የቱ ጋር ነው ያለው የሚለውን በደንብ ግልጽ አድርገን እንነጋገራለን። ከዛ የአእምሮ ብስለት ስቴጁ ደግሞ ምንድነው ኤክስፔክት ማድረግ ያለብን፣ ምን አይነት ባህሪያቶች፣ ምን አይነት ገጽታዎች ዴቨሎፕመንታሊ ሄልቲ ናቸው የሚለውን እናያለን። ደግሞ ማረምና ማስተካከል ለሚያስፈልገው ነገር አእምሯቸውን ብስለት ባማከለ ሁኔታ እንዴት እናርማቸው የሚለውን አንድ ላይ እንማማራለን። ነው ስለ አእምሯቸው ከመነጋገራችን በፊት አንድ ነገር ላይ ብንስማማ ደስ ይለኛል። ዲስፕሊን የሚለውን ስንነጋገር ስፔሻሊ እኛ ኮሚዩኒቲ ውስጥ አእምሯችን ቶሎ የሚሄደው አንድን ባህሪ እንዴት ቀጥቼ ላስጥለው ወይንም መቅጣት የሚለው ላይ ነው አእምሯችን የሚሄደው። ነገር ግን ዲስፕሊን የሚለው ቃሉ ራሱ ዲሳይፕል ከሚለው ነው የመጣው። አንድን ሰው ዲሳይፕል ማድረግ ማለት መምራት፣ አቅጣጫ ማሳየት፣ ማስተማር ነው እንጂ ለሰራው ስራ ዋጋ መስጠት አይደለም። ስለዚህ ልጆቻችንን ባህሪ በዚህ አስተሳሰብ ስንቀርበው፣ አስተዳደጋቸውን በዚህ መንገድ ስንመራው፣ አፕሮች የምናደርግበት መንገድ ሽፍት ሲያደርግ እናየዋለን። እሱ ጋር ከተስማማን ስለ አእምሯቸው እንነጋገር። አእምሯችን in general ቀለል እንዲል the upstairs brain እና the downstairs brain ብለን እንየው። the upstairs brain ወይም ይሄ ከፊት ለፊት ያለው the prefrontal cortex believe it or not ሀያዎቹ ውስጥ እስክንገባ ድረስ ኢንፋክት 25-26 እስክንገባ ድረስ ዴቨሎፕ አድርጎ ወይንም ጎልብቶ አይጨርስም። ይህን ለምንድን ነው ማወቅ ያለብን? በጣም ብዙ አስተዋይ የምንላቸው ባህሪያቶች ከዚህ ብሬን ነው የሚመጡት። ይሄ ከፊት ለፊት ከላይ ያለው part of our brain ወይንም አእምሯችን ሎጂክ ሪስፖንሲብል ነው። ኢምፖልስ ኮንትሮል ወይንም ስሜታችንን ኮንትሮል የማድረግ ፍላጎታችንን ኮንትሮል የማድረግ ስራ ይሰራል። ለምሳሌ እኔ ከዚህ ጠረጴዛ ላይ ተነስቼ እዛ ጠረጴዛ ላይ መዝለል እችላለሁ ወይ ብዬ ያ ሀሳብ ቢመጣብኝ ሲጀመር እኔ ትልቅ ሰው ማለት ነው ሲጀመር ለምንድን ነው የምዘለው ብዬ ራሴን ጠይቃለሁ። እንደው መዝለሉ በጣም አስፈላጊ ሆኖ ካመንኩበት እንኳን ኦኬ እኔ ከዚህ ዘልዬ እዛ መድረሴን አረጋግጬ ነው መጀመሪያ የምዘለው። ትንንሽ ልጆቻችንን ግን የ2 ዓመት ልጅ ብታስቡ፣ የ3 ዓመት ልጅ ብታስቡ እዚህ ጠረጴዛ ላይ ቆሞ እዛ ልዝለል ብሎ ሀሳቡን እንኳን አስቦ ከመጨረሱ በፊት ዘሏል ወይ ወድቋል ወይ ደርሷል። ይሄ የሚሆንበት ምክንያት እነሱ ሬክለስ ሆነው ወይ እኛ የምንላቸውን ላለመስፋት ፈልገው ወይንም ምስ ቢሄቭ እያደረጉ ሳይሆን ዴቨሎፕመንታሊ ኮሬክት የሆነ የማመዛዘን የሚችሉበት አቅሙና ችሎታው ብስለቱ ስለሌላቸው ነው። ሌላው ደግሞ ስሜትን መቆጣጠር ይሄ ፓርት ኦፍ አወር ብሬን ይሰራል። ለዛ ነው ልጆቻችን ላይ በጣም ስሜታቸው ኦቨርዋርም ሲያረጋቸው፣ ትንሽ የምንለው ነገር በጣም ትሪገር ሲያረጋቸውና መቆጣጠር ራሳቸውን ሲያቀቱ የምናየው። ስቲል ፌሮ ነው ብላችሁ አስቡት። ምንም የተገነባ ነገር የለም፣ እዛ ውስጥ ባዶ ነው። ሌላው ማቀድ፣ ሰዎች ሲያዝኑ ስናይ አብረናቸው ማዘን ወይንም ኤምፓቲ ከዛ ነው የሚመጣው። ጥሩ ዲሲዥኖችን ወይንም ውሳኔዎችን መወሰን ያ ፓርት ኦፍ አወር ብሬን ነው የሚሰራው። ስለዚህ ከልጆቻችን እንዳልኳችሁ ሚድ ሀያዎቹ ስንደርስ ነው ይሄ ብሬን በስሎ የሚያልቀው። ስለዚህ ምን አይነት ኤክስፔክቴሽን ነው ልጆቻችን ላይ እየጣለን ያለ ነው? ምን አይነት ነገርስ ነው ከነሱ እየጠበቅን እኛ በጣም ፍረስትሬትድ እየሆንን የማንፈልገውን አይነት ወላጅ እየሆንን ራሳችንን እያገኘን ያለ ነው? ስለዚህ ፐርስፔክቲቫችን ትንሽ እንዲቀየር እፈልጋለሁኝ። ስፔሻሊ ከ0 እስከ 10 ያሉ ህፃናቶች ቆም ብለው ነገሮችን ሪፍሌክት አድርገው ወይንም አገናዝበው ቀድመው አስበው ውሳኔ እንዲወስኑ ኤክስፔክት የምናደርግ ከሆነ እስኪያድጉ መጠበቅ ነው እንጂ የፈለገ ብንቀጣቸው እዛ ጋር ልናደርሳቸው አንችልም። ምክንያቱም አእምሯቸው ያንን ፕሮሰስ የሚያደርጉበት ያንን ባህሪ የሚያምጡበት ቦታ ላይ ገና አድጎ አልደረሰም። ኦኬ
ከፊት ለፊት ወይንም ከላይ ያለው ፓርት ኦፍ አወር ብሬን ካወራን ከታችስ ያለው ዳውንስቴርስ ብሬን ምንድን ነው የሚሰራው ምንድን ነው የሚለውን እኔ ዳውንስቴርስ ብሬን ወር ሊምቢክ ሲስተም ተብሎ የሚታወቀው ሰርቫይቫል ብሬን ነው የሚባለው። ምን ማለት ነው? አደጋ ውስጥ ከሆንን ወይንም አደጋ ውስጥ እንደሆነን ካሰብን ፍላይት ፍሪዝ እና ሸትዳውን የሚያደርገው ፓርት ኦፍ አወር ብሬን ነው። በጣም ስሜታዊ የሆነ የአእምሮ ክፍላችን ነው። ነገሮችን የሚያደርገውና የሚወስነው በጣም በስሜት የተገፋፋ ነው። ስለዚህ ልጆቻችን ብዙ ጊዜ ለዛ ነው ርቧቸው ወይንም ፈርተው ኦር ኦቨርዋርምድ ሆነው ኦር ደክሟቸው ባህሪዎቻቸውን አስተውላችሁ ታውቃላችሁ? በጣም ደስ የሚሉ ልጆች ሆነው ውለው ልክ እንቅልፋቸው ሰዓት ሲደርስ ወይንም ትንሽ ሲርባቸው ባህሪያቸው ሲቀየር በጣም ኢሞሽናል ሲሆኑ እናያለን። በጣም መጮህ ሲጀምሩ ወይ ማልቀስ ሲጀምሩ ወይ ኖ ማለት ሲጀምሩ ኦር ፉል ኦን ቴንትረም ሲያደርጉ እናያለን። ያ የሚሆነው ምክንያት ከስር ያለው ብሬናቸው ኦቨርቴክ ስለሚያደርጋቸው ነው። እነዚህን ባህሪዎች ስናይ ልጆቻችን እየተበቱ አይደለም፣ እኛ ስላቀበጥናቸው አይደለም፣ ወይንም እኛን ለማናደድ ስፔሲፊክሊ ወይንም ኢንቴንሽናሊ የሚያደርጉት ነገር አይደለም። ኢንፋክት ነርቨስ ሲስተማቸው ምን እያለን ነው? በዝቶብኛል፣ ምንም አንደርስታንድ የማላረጋቸውን ስሜቶች ኤክስፒሪየንስ እያረኩኝ ነው፣ ብዙ ነገሮች በጣም ላውድ ሆነውብኛል፣ ሄልፕ ሚ አም ኦቨርዋርምድ እያሉን ነው። እኛ ግን እንደዚህ አይነት ባህሪዎችን ስናይ ይሄንን እውነታ አንደርስታንድ ስለማናደርግ ወይ ተቆጥተን ወይ ቀተን ወይ ታይም አውት ሰጥተን በተለያዩ መንገዶች ልናስቆማቸው እንሞክራለን። እነሱ የሚያስፈልጋቸው ነገር ግን ይሄ አይደለም። ሌላው ብዙ አርቲክሎች ብዙ ጥናቶች የሚያስተምሩን አነስሊ እኔ ከልጆቼ የ2 ዓመትና የ4 ዓመት ወንድ ልጆች አሉኝ። በልጆቼ የሚያየሁት በስራዬም ብዙ የማየው ኮር ሬጉሌሽን የሚባል ነገር አለ። ልጆቻችን እንደዚህ ኢሞሽናሊ በጣም አክቲቬትድ ሲሆኑ ወይንም ኦቨርዋርምድ ሲሆኑ መረጋጋትን ከኛ ነው የሚበደሩት። ሊትራሊ ብዙ አርቲክሎች ይሄንን ያስተምሩናል። ወላጆች መረጋጋት ስንጀምር፣ ስሜቶቻችንን መቆጣጠር ስንጀምር ልጆቻችን ላይ ኤፌክቲቭሊ እናየዋለን። ግን እኔ የምጮህ ከሆነ እኔ ስሜታዊ ሆኜ የምቀርባቸው ከሆነ ይባሱኑ ኦቨርዋርም እያረኳቸው ነው የሚሄደው። የጩኸት ቤት ይሆናል ቤታችን ማለት ነው። ስለዚህ አስተዋይ ወላጅ ለመሆን ቀድመን ራሳችን ላይ መስራት ያስፈልገናል ማለት ነው። ሌላው ባህሪያቶች ሁሉ ሳይኮሎጂ ይሄንን በደንብ ያስተምረናል። ባህሪያቶች ሁሉ የሆነን ነገር ኮሚዩኒኬት ለማድረግ እየሞከሩ ነው። በተለይ ደግሞ ትንንሽ ልጆቻችን ላይ ይሄ ይብሳል። ምክንያቱም እንዳልኳችሁ የአእምሮ ብስለት የላቸውም። ስሜቶቻቸውን አንደርስታንድ ማድረግ የሚችሉበት ፕሮሰስ ማድረግ የሚችሉበት መቆጣጠር ብቻ ሳይሆን ይሄ ነው እየተሰማኝ ያለው ወይም ይሄ ነው የሚያስፈልገኝ ብለው መናገር የሚችሉበት ቋንቋውና ብስለቱ ስለሌላቸው ብዙ የሚያልፉበትን ነገር በባህሪያቸው ነው የምንመለከተው። እንደተባባልነው ቴንትረም ሊያደርጉ ይችላሉ፣ ሊጮሁ ይችላሉ፣ እምቢ ሊሉ ይችላሉ። ብዙ ነገሮቻቸውን በባህሪያቸው ነው የምናየው። ስለዚህ ባህሪም አንዳንድ ባህሪዎችን ስናይ የምንጠይቀው ጥያቄ how do I stop it? ይሄንን ባህሪ እንዴት ነው ቀጥቼ ማስቆም ያለብኝ ከማለታችን በፊት ይሄ ባህሪ ምን ሊለኝ ነው የፈለገው ብለን መጠየቅ አለብን። አም ኦቨርዋርምድ ሊሆን ይችላል። ቃላት የሉኝም እያለፍኩበት ያለሁት ወይም እየተሰማኝ ያለውን ልነግራችሁ ሊሆን ይችላል። በጣም ደክሞኛል ሊሆን ይችላል። ከነክሽን ከእናንተ ፈልጋለሁ ሊሆን ይችላል። እነዚህ ባህሪዎች የሚሉን ስለዚህ መታረም ያለባቸው ባህሪዎችን እና የነርቨስ ሲስተም ሪስፖንስ የሆኑ ባህሪያቶችን ለይተን ማወቅ መቻል አለብን። ኦኬ ቅጣት ላይ ፎከስ ካደረግንስ መጀመሪያ ይህንን ቪዲዮ ስጀምር ከባህሪ ተኮር ወላጅነት ወደ አእምሮ ተኮር ወላጅነት እንድንመጣ ነው ጸሎቴ ብያችኋለሁ። ባህሪ ተኮር የሆነ ኮሚዩኒኬት የሌለበት ግን ቅጣት የበዛበት ወላጅነት ምን አይነት ልጅን ነው የሚያመጣው? የመጀመሪያው ፊርፉል እንዲሆኑ ወይንም እንዲፈሩን ያደርጋል። እንዲፈሩን ስላችሁ የሬቨረንስ ያለው ፍርሃት አይደለም፣ ወይንም የክብር ፍርሃት አይደለም። ሚስጥራዊ የሚያደርግ ፍርሃት፣ ነገሮችን ከኛ እንዲደብቁ የሚያደርግን ፍርሃት እንጭንባቸዋለን። ከዛ ባለፈ ደግሞ ልጅነታቸውን ሲያስቡ እኛን በማይሆን ላይት እንዲያስቡን፣ ሪዘንት እንዲያደርጉን ያደርጋቸዋል። ሌላው
ስሜታዊ ዲስተንስ ይፈጥራል። እኛና ልጆቻችን መካከል ያለውን ቀረቤታ በጣም ሲያሻክረው እናያለን። ምክንያቱም ቅጣት ኦሪየንትድ የሆነ ቻይልድሁድ ነው የሚኖራቸው፣ ወይንም ልጅነታቸው በቃ የሆነ ነገር ሲያደርጉ ስንቀጣ፣ የሆነ ነገር ሲያደርጉ ስንቀጣ፣ ግን ኮሚዩኒኬት ሳናደርግ አንዳንድ ነገሮችን ግልጽ ሆነን ሳናናገራቸው እዛ ላይ ፎከስ ስናደርግ እንደዚህ አይነት ፊውቸርን አንፎርቹኔትሊ እናስቀምጥላቸዋለን። ወደ አእምሮ ፎከስድ የሆነ ፔረንቲንግ ሽፍት ስናደርግስ ምን አይነት ልጆችን ነው የምናመጣው? ወይንም ምን አይነት ባህሪ ነው የምናመጣው? እንዲያምኑን ያደርጋል። ኢሞሽናል ሴፍቲ ወይንም ስሜታዊ ኮኔክሽንን ከኛ ጋር እንዲፈጥሩ ያደርጋል። በቃ እናቴና አባቴ ባጠፋም ቢናደዱብኝም እነሱ ጋር ሴፍ ነኝ የሚለውን አስተሳሰብ ክሬኤት ያደርግልናል። ከዛ ባለፈ ደግሞ እችን ሞመንት ብቻ ሳይሆን የምናስተካክለው ነገ የሚሆኑትን ነገ የሚኖራቸውን ባህሪ የምንቀርጽበት ሞመንት ይሆናል። ስለዚህ ከዚህ ቪዲዮ በጣም እንድትይዙልኝ የምፈልገው አንድ የልጆቻችንን የአእምሮ ብስለት ያማከለ ኤክስፔክቴሽን ይኖራል። የምንቀጣውና የማንቀጣው ባህሪ አለ። አንዳንድ ባህሪዎች እንዳልኳችሁ የአእምሮ ብስለት ስለሌላቸው የሚያሳዩት ባህሪ ሊሆን ይችላል። ሲምፕሊ እያደጉ ስለሆነ ኤክስፒሪየንስ የሚያደርጉት ባህሪዎች ሊሆን ይችላሉ። አንዳንዶች ደግሞ ማረም ያለብን ባህሪዎች ይሆናሉ። እነሱን ማወቅ አለብን። ኦኬ እሺ፣ ተረዳኋቸው ልጆቼን። በቃ የት እንዳለ የአእምሮ ብስለታቸው አወኩኝ፣ ግን ስቲል ማረም አለብኝ፣ መቅጣት አለብኝ። እንዴት ነው እንዳስተዋይ ማድረግ ያለብኝ ካላችሁ በጣም ጥሩ ጥያቄ። 3 ኤንከርድ ፓረንቲንግ ቱል እሰጣችኋለሁ። እንዴት ነው በማስተዋል የአእምሮ ብስለታቸውን ባማከለ ሁኔታ ልጆቻችንን ማረም የምንችለው የሚለውን በሚቀጥለው ቪዲዮ እንገናኛለን፣ እንማማራለን። ይሄ ከጠቀማችሁ ጠቅሟችኋል ብዬ አስባለሁ። ከጠቀማችሁ ፕሊዝ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኖቲፊኬሽኗን ክሊክ አድርጓት። የሚቀጥለውን ኤፒሶድ ፖስት አደረግላችሁ እንድታገኙት ለሰዎች ሼር አድርጓቸውን። ኮመንት ላይ አበረታቱኝ። ያው እንደ ጀማሪ ኢንካሬጅ እንደሆነ እኔም የተማራችሁትን አንድም ሁለትም ቃል ቢሆን ኮመንት አድርጉልኝ። አውሲዩ በሚቀጥለው ቪዲዮ። እግዚአብሔር አብዝቶ ይርዳል።